ተመስገን ያሰበውን አሳካ። አባባ ከልባቸው ተደሰቱ፣ በጣም ተደሰቱ። ውዴ አበባዬን አገኘኋት ብለው ባረቁ። እንግዲህ ተመስገንና ቲና ለአባባ ትልቅ ታሪክ ሰሩላቸው። ተመስገንም መቀየሩንና ቲናም መቀየሯን እያዩት አባባ በጣም ተደሰቱ። ትሁት የሚታየውን ነገር ማየትን አቃታት። ምክንያቱም ትሁት በአሁኑ ሰዓት ናቲ ነው ሀቀኛ፣ ናቲን ነው የምወደው ብትለውም አሁን በስከ መጨረሻ ተመስገን ደግሞ እሷን እንደማይፈልጋት ሲናገራትና እንደውም በስውር ተከትለው ስትሄድ እንሂድ ስትለው ምን እኔን አስጠበቀሽ? እኔን ተከትለሽ አልመጣሽም፣ ለራስሽ ተጓዢ በማለት ሲናገራትና ከዚህ በኋላ ስለ ናቲ ልታንዛዥልኝ እንዳይሆን በማለት የጠየቃትን ነገር በማስታወስ ምን እውነትም ጠልቶኛል እያለች እንደነበር እያሰበ ሆኖም ግን በነ አባባና በነ ተመስገን መካከል ባይታወር አደረጋችሁኝ እያለች ስሜቱ እየከፋት ነበረ። ናቲም መጥቶ ምን እያስከፋሽ ነው? እያስከፋሽን ንገሪኝ በማለት ቢጠይቃትም አንተ ለራስህ ህይወትህን ኑር፣ እሱ ምንም ነገር አያደርገኝም፣ አያስከፋኝም፣ ሲጀመር እኔን ከህይወቱ አስወጥቶኛል ብሎ ሲነግራት በፍጹም አይመስለኝም እያለ ነበር ናቲ። ተመስገን ግን ቆርጦለታል። የሚያሳዝነው ግን ትሁት እንግዲህ ከናቲም ስም ያለችው ነገር ሁሉ ከአባባ ስትሰማ በሱም በኩል ቦታ ማጣቷ ነው። ከሁለቱም እሳት ሆነ ቀረች። አባባ በጣም ከመደሰታቸው የተነሳ ቀጥታ ወደ ቤት ሄደው ናቲን ነበረ አጋድመው በዱላ የቀጠቀጡት። ትሁትም ኧረ አባዬ ምን ነካህ? ምንድን ተፈጥሮ ነው እያሉ ቲናና ትሁት ቢጠይቁትም ይህ ይገባዋል፣ እንዲያውም ገና ከነናቷን ጠጥዬ ለፖሊስ ነው ማስረክበው፣ ይህ ለእኔ ይገባኛል ወይ ትሁት? በዚህ ልክ ሚስቴን ከእናቱ ጋር ተሻርኮ መደበቁ ለእኔ አስፈላጊ ነው ወይ? የእኔን ደስታ እንዴት ያጨልምብኛል? ስንት ቀን ነው ልቤ ቀኑን ሌሊቱን እያሰበ ዛሬ ያመጣልኛል ተመስገን እያልኩኝ እያንጋጠጥኩ ስጠብቅ የነበረው ምን አድርጌው ነው? እስኪ ትሁት ንገሪኝ፣ እኔ ናቲን የበደልኩት ነገር በደል አለ ወይ በማለት ሲጠይቃት ትሁትም ማመን አቅቷት አባዬ ምን እየተፈጠረ ነው? ለምን አትነግሩኝም? እናንተ እኮ ሁለታችሁ እኔም ባይታወር በዚህ ቤት አይክፋሽ። በመሀል ደግሞ እኮ ቲና ደውላለ ስታናግር ራሱ ቲናን ቆይ መልሼ እደውልልሻለሁ ብለህ እኮ እኔ ሚስጥር እንዳልሰማ አድርገኛል ብለህ ስልክ ዘግተሃል ስትለው አይ አንቺ ጋር እያወራው ስለሆነ ነው እንጂ ከአንቺ የተደበቀ ሚስጥር እንኳ የለኝም። ግን አሁን አንቺ በኋላ ነው ሲገባሽ የምታውቂው ብዬሻለሁ። ስለዚህ አሁን ተረዳሽ? አንቺ አስከትለሽው የምትዞሪው ፍቅረኛሽ የኔ ጠላት መሆኑን አወቅሽ? የእናቱ ሳያልቅ ኮዶ ሳይበቃኝ እኮ ልጁም እኮ በሚስቴ በመወዳት በአበባዬ መጣ። ለዛውም ደግሞ መጥቶ አባባ ምን ልርዳ? አባዬ ምን ልርዳ? ያስከፋው ነገር አለ እንዴ? ምን ሆነ ነው እያለ በተደጋጋሚ እየጠየቀኝ የነበረውን ነገር ሳስታውሰው ትሁት የናቲ ስራ ይገርመኛል። እንዴት በዚህ በቤቴ መጥቶ በእጄ ጎርሶ እጄን ይነክሰኛል? እየበላ እየጠጣ እየሄደ እናቱስ ብትሆን ይሄን ያህል ምን ያደረግናት ነገር አለ? አንቺ ያን ሁሉ የልጅሽን ስቃይና የቤተሰቦችሽን ስቃይ እያበላሽው የእሱን እናት ለማዳን ብለሽ አልነበረም እንዴ ትሁት? እስኪ ንገሪ። ከዛስ በኋላ ላምጣት አለሜን ቤት ስትይኝ እኔ ፈቃደኛ ሆኜ ያንን ገዙ የሚባል ሰውዬ ስንት ቀን ነው የተፋጣጥ ነው? ስንት ቀን ነው ለመጋደል የደረስ ነው? ስንት ቀን ነው የተዛዛት ነው? ይህ ሁሉ እኛ ምን አገባን ብለን መተው እንችላል ነበረም እንዴ? እና ይህን ሁሉ ያደረኩለት ሰውዬ ዛሬ ምንድን ነው? አለሜ ምን እንደፈለገች ለእኔ ብታውቂያለሽ? አረ በፍጹም አባዬ፣ እኔ አይደለም አለሜ ናቲ ላንተ እንደዚህ ይሆናል ብዬ አስቤም አልሜም አላቅም። ግን በአንጻሩ እንደ ቲናና ተመስገን ተንኮል የያዙ ነበር መሰለኝ። አየሽ እኔ ተመስገን ተቀይሯል፣ ቲናም እኔ ተቀይራለች ስል ቲና ግን አንድ ነገር ብላኝ ነበር። ከኔ አትፍራ አባዬ ከትሁት ፍራ ስትለኝ ከትሁትማ አልፈራም ሲል ትሁት እኮ ያንተን ጠላት ነው ያፈቀረችው ስትል ነግራኝ ነበር በማለት ሲነግራት ይህ ሁሉ ነገር ስታደርጉ ለምንድን ነው ለኔ? አንቺ በራስሽ ጊዜ ካልደረሽበት እኮ ጭራሽ ተመስገን ናቲን አነቀው እያልሽ እኮ የምትከራከሪለት ነበርሽ አንቺ። ስለዚህ ተይው ይነቀው ያልኩሽም ይህንን ነገር ስለማ
ስለማቅ ነው። ስለዚህ ለእኔ ወዳጅ ያልሆነኝን ሰው ላዝንለት አይገባም። ሽምግልናውም ለእሱ እንደማልሄድለት እየነገርኩት ውስጤ ስለተጎዳ ነው። ግን አለሜንና ውዴን አበባዬን ማጣት ስላልፈለግኩኝ ነገሮችን በትዕግስት እንዲያደርግ ቲናና ተመስገን ስለመከሩኝ ነው። ተመስገን እንደውም ስሜታዊ ሆኖ መጥቶ በቦክስ እየቀጠቀጠው ተናዶ ነው። አንቺ ግን እሱን እንደዚህ ካረክብኝ እኔ አንድ ነገር ራሴን አደርጋለሁ ስትዩ አንቺ አንድ ነገር እንዳትሆኝ የልጅ እናቱ በማለት እንጂ እሱም ቢሆን አንቺን በቃ አንቅሮ ተፍቶሻል፣ አልፈለገሽም፣ የምታሳዝኝኝ አንቺ ነሽ አሏት አባባ ትሁትን። ለምን አለች። ከተመስገን ሁኚ ብልሽ ተመስገን ተቀይሯል እያልኩ በተደጋጋሚ ብነግርሽ በፍጹም አልረዳው ብለሽ ነበር። ይኸው ናቲ ይህንን ሰርቶ መቼም አንቺ አታገቢውም፣ ከሽምግልናውም የሚሳካ አይመስለኝም። ከዚህ በኋላ አንቺ ናቲን አገባለሁ ካልሽ ምርጫሽ ነው በማለት አባባ ተናገሩ። እንግዲህ እድል የአባባን ባለቤት የምትካድመው እድል እንግዲህ አባባና እናቲቱ ሚስቲቱ በመገናኘታቸው በጣም ተደስታለች ማለት ነው። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ተመስገን የማይሰለቸው ቆራጡ ጀግናው እንግዲህ ከቲና ጋር ትብብር በማድረግ እንግዲህ እዛ ጸበል ቦታ በድጋሚ እንዲሄድ ባዘዘችው መሰረት ሄዶ ፎቶዋን ይዞ እድልን አግኝቶ እድል ደግሞ የአባባ ሚስት እንድታገናኘው አድርጋ በጣም ተደሰተ። ያቀደው እቅድ ተሳካለት። ቢሆንም ግን ቲናን አሁን ናቲ እየፎከረባት ይገኛል። አንቺ እኮ ከኔ ገንዘብ 500 ሺህ ብር በልተሻል። ታዲያ 500 ሺህ ብር ቢበላ እኮ አንድ ሆነን እቅዳችንን ልናሳካ ነው። አንተ ግን ከኔ ጋር ከተነጋገርክ በኋላ እቅዶችህን እየሰረስክ ነው። ስለዚህ አንቺ ምን አገባሽ? እቅዶችን ብሰርዝ አንቺ የሚመለከትሽ ነገር አለ እንዴ ሲል ያፋጠጣታል። እሷም ገባ አንተ እቅዶችን በቀያየርክ ቁጥር እኔ ብያዝስ፣ አንድ ነገር ሰው መጥቶ ቢገለኝስ፣ ወንጀለኛ በሆንስ፣ ይሄ ነገር እኮ ያሰጋኛል ለኔ ለህይወቴ። ምክንያቱም የሰው ልጅ ሁለት ሰው ሳይተማመን ስራ አይሰራም ስትል ትነግረዋለች። ለማንኛውም ስራሽን እንዳትዘነጊ እያለ ያስጠነቅቃትም እሷም ግልጹን ለአባባ ተናግራለች። አባዬ እኔን አሁን ልታምነኝ ይገባል። ካላመንከኝም ወደፊት ታየዋለህ። እኔ አሁን 500 ሺህ ብሩ ስለሚያስፈልገኝ ከናቲ ጋራ የተነጋገርኩት። ሆኖም ግን ናቲ 500 ሺህ ብር ቢሰጠኝም ለእናንተም ደግሞ የሚያቅደውን እቅድ በእናንተ ዙሪያ ስለመጣብህ በሚስት መምጣቱን ስላወቁኝ ከእናቱ ጋር እየተነጋገረ ስለሆነ እናንተንም ለማዳን ሁለት ነገር እየተጠቀምኩ ነው ያሉት። በአንድ ድንጋይ ሁለት ወፍ አለችው። እውነት ትሁት አንቺ ገንዘብ አግኝተሽ ጥሩ ነገር ትሰሪያለሽ፣ እመነኝ አባዬ ያለችውን አባዬ እውነትም ተቀይረሻል በማለት በቲና በጣም ደስ አላቸው። እንዲያውም ቲናን ነው ለተመስገን መዳር ያለብኝ፣ ተመስገንና ቲና ማጋባት አለብኝ፣ ሁለታቸው ቆራጦች ናቸው። ትሁት እንግዲህ ምን ይብቃሽ በማለት ስሜታቸውን እስከ መናገር ደርሰው ነበረ። በጣም በሚያሳዝን ሁኔታ እንግዲህ ናቲ ለእናቱ እየደወለ በጣም የሚያሳዝነው እናገኛታለን ያሏትን ሴትዮ በመንቆራጠጥ እየፈለጉ አለማገኘታቸው ከዚህ በላይ የዛሬ ቀን ትልቅ ደስታ ነው፣ በጣም ተደስቻለሁ እያለ ሳቅ በሳቅ ሆኖ ለዓለሜ ደውሎ እየተናገረ ነበረ። ናቲም ቢሆን አሁን ትሁትን ለማግባት እንኳ ቢያስብ ዓለሜ ፍቃደኛ እንዳልሆነች ደጋግማ እየነገረችው ነው። በፍጹም እኔ እንደዚህ አይነት ስራ ከሰራን በኋላ አንተ ትሁትን አግብተህ አትቀጥልም፣ ሲጀመር ትሁት የልጅ እናት ናት ስትለው ተይ እንጂ እማዬ እኔ እኮ ያገዝኩሽ ይችን ሴትዮ አምጥተን አስረክበነ አንቺም ከአባዬ ጋር አጥፍተነ አንቺም ከአባዬ ጋር እኔም ከትሁት ጋር እንድንቀጥል ነበር። ሆኖም ግን ያሰብነው ሁሉ ሳይሳካ በስከጀርባ አጠቆን ብሎ ሲነግራት በቃ አሁን ምንድን ነው መጨረሻው ሲል አባዬ ደግሞ ዓለሜንና ናቲንም ከቀጠቀጠው በኋላ ዓለሜን ማግኘት እንደሚፈልግና ይህንን የምትሰራውን ስራ መረጃ ፈልጎ ለሕግ እንደሚያቀርባት አባዬ ቆረጠ። ትሁት በጣም ከመካከል ላይ ሆና በሁለቱም ላይ ስቃይዋን በላች። ትሁት ይህንን ነገር ለማድረግ አንቺ እኮ ስንት ነገር አክሽፈሽብናል፣ ለአንቺ ሚስጥር መናገር የለብን፣ ምክንያቱም አንቺን ለወደደና ያፈቀረ አንድ ነው ይባላል እና ልሞትልት
ልቆረጥልህ እያልሽ ስለሆነ የእያንዳንዱን እስካሁን ሴራ ያሰብነውን ሁሉ ያከሸፍሽብን አንቺ ነሽ ሲል ተመስገን ለትሁት ይነግራታል። ትሁት ምን የምን ብዬ ነው እናንተ ጋር እኔ ሆንኩኝ እንደ የአባባ ሚስት እንዳትገኝ የምጥረው በማለት ጠየቀችው። አንቺ ሳትሆኚ አንቺ ጋር የሚከተልሽ ቡችላሽ ነው በማለት ይነግራታል። እሱን ክፉ ሰው አደረጋችሁት እንጂ ናቲ እኮ በጣም መልካም ሰው ነው እንጂ ክፉ ሰው አይደለም ብላ ያለችውን አስታወሰች። እኔ ለአንተ እኮ እየተቆረቆርኩልብህ ናቲ፣ እኔ አንተን ጥፋተኛ ሳይሆን ተመስገንን ጥፋተኛ እያደረግኩ እኮ ከአባባ ፊት ስንት ቀን ወቅሼዋለሁኝ። እኔ ግን የማረባ ሰው ነኝ በማለት ራሷን ጠየቀኝ። ናቲ እውነት ይህን ሁሉ ድርጊት ያደረግከው አንተ ነህ? ንገረኝ በቃ እመንና ሁሉንም ንገረኝ። አዎ አድርጌዋለሁ በማለት ይነግራታል። ለምን ፈልገህ ምን ሳስበህ ስትለው እኮ ይሄ እንግዲህ እናቴን ልቧ ስለተሰበረ እናቴ ልቧ ስትሰበረ ማየትና ማመልከት ስለማልፈልግ አለ። እንግዳማ እናት ጋራ መኖር ትችላለህ፣ ከኔ ሁለተኛ ካጠገቤ እንዳትደርስ። የምን ሽምግልና? እንኳን ሽምግልና እኔ ነኝ ደካ ትላንትና ግዴታ ቶሎ ብዬ አፋጥኜ ለተመስገን ልክ ብዬ ካላገባው ሽማግሌ ላክ ሙቼ እገኛለሁ እያልኩ ነበር። ለካ ያንተ ማንነት ሳላቅ ነበረ፣ እነሱ እኮ እየነገሩኝ ነበረ በማለት ነገረችው። አሁንም ቢሆን ምን እያልሽ ነው ትሁቴ? እኔ እኮ ወድሻለሁ። በቃ ናቲ፣ ከዚህ በኋላ እኔ በአባባ የመጣብኝን ማንንም አልመልስም። አላገባ ብዬ ለምን ቆሜ አልቀርም። ስለዚህ በቃ ከዚህ በኋላ አንተም ሆንክ እናትህ በህይወት ውስጥ የሚያገባችሁ ነገር የለም። አባባን በዚህ ልክ መበደልስ አንተ ምን አስፈለገህ? ትንሽ ህሊና የለህም? ትንሽ አይሰማህም? አባዬን እንደዚህ እያደረግክ መልሰህ በአባዬ ቤት እየመጣህ እየተቀመጥክ ስትሄድ እሱ እኮ ቤት የፈጣሪ ነው ብሎ እየፈቀደልህ ነው። አንተ ግን አእምሮህና ህሊናህ ተቀበለህ? ከቲና ጋር አብራችሁ እየሰራችሁ እየመጣችሁ ሶፋ ላይ እየተቀመጣችሁ እየተመካከራችሁ እየወጣችሁ ስትሄዱ ይህን ሁሉ ድርጊት ለክፋት ስታደርገው ትንሽ አልተሰማህም? በማለት ትሁትም ተማራ ናቲን ተናገረችው። አባባ ትሁቴ ከዚህ በላይ ብዙ መናገር አያስፈልግሽም። ስለዚህ ይህን ሰውዬ እኔ ከዚህ አይኔ ላየው ስለማይፈልግ ከፈለግሽው አንቺ ጥልብስሽን ጠቅለሽ ከሱ ጋር መሄድ ትችያለሽ። ግን እኔ ከሱ ጋር አንቺ ህይወትሽን እየቀጠልሽ ከሆነ ከኔም ጋር እንደምታቆሚ ታውቂዋለሽ። ከዚህ በኋላ እኔ በአሁኑ ሰዓት የደረሱልኝ ተመስገንና ቲና ናቸው። በእርግጥ የአንቺ ድካምና ልፋት ጥረት ነው ከዚህ ያደረሰው። አንቺ ግን ባላወቅሽው መንገድ ለሱ እየተናገርሽ ነገሮችን ሲቀያየርብን ከርሟል። አሁን ግን እውነታውን ካወቅን በኋላ ከሱ ጋር ቆሞ መነጋገር አስፈላጊ ነው ብለሽ ታስቢያለሽ ትሁት? በቃ ተይው እንጂ በማለት ይናገራሉ። እሱም ናቲም ሁሉም ሴራው ስለተጋለጠበት ቲናንም አሳይሻለሁ አንቺና እኔ የምንገናኝበት ሲል ተመስገን ከትከት እያለ እየሳቀ እየተንጎራደደ በናቲ ላይ እየሳቀና እያናደደው ምንም ማድረግ ስላልቻለ ተበሳጨ። አንተ የራስህን ህይወት ኑር፣ እሱን ተወው ብዬህ ነበር እኮ አንተ አትሰማም አለችው። ትሁትም እንግዲህ በአሁኑ ሰዓት ቲናና ተመስገን እንግዲህ በጣም በደስታ እየፈነደቁ ከአባባ ጋር ይገኛሉ። ሆኖም ግን ዛሬም ነገም ናቲ እንደማይተኛላቸው በቁጣና በንዴት ተናግሮ ነበረ የወጣው። ትሁትን በማጣቱም ስለጨለለ አሁንም አንተን ለህግ አሳልፌ እስከ እናትህ ካልሰጠን እኛ ሰላም መኖር ስለማንችል እንደገዙ እዛው እስር ቤት ትገናኛላችሁ በማለት አባባም ተናገሩት። ቻናሉን ሰብስክራይብ እያደረጉ ይጠብቁ።